እንደ ህፃን ልጅ የምትንከባከብና የምትሳሳ ሚስት ስላለችኝ አምላኬን አመሰግናለሁ ይላል። ጽናትም ግዴታ እኮ ነው፣ ቆይ አንተን ያልተንከባከብኩ ማን እንከባከባለሁ በማለት ምላሽ ትሰጠዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ ታደርጉት ዘንድ በትህትና ጋብዛችኋለሁ። ነባሮቹ ደግሞ እንደተለመደው ላይክ ሸር ኮሜንት አድርጉልኝ። አመሰግናለሁ። እንግዲህ ያላሰበውና ያልጠበቀው ዳቦ ገዝቼ እመለሳለሁ ብሎ የወጣው ኪራ ያላሰበው አደጋ አጋጥሞት ቤቱ ለመቀመጥ ተገዷል ማለት ነው። ግን እግዚአብሔር ይመስገን ጭንቅላቱን እንደመማታቱ ያው ተርፏል በአሁኑ ሰዓት። ሆኖም ግን ስራ መግባት አልቻለም። በሌላ በኩል ደግሞ እንደምናውቀው ኤደን ታግታ ሰራተኛዋ ወይንም አጋዡ ኪያየም አልገባችም እና እንግዲህ ወደ ስራ ሄዳለሁ ኪያም አልገባች ብሎ ሲነግራት አይሆንም እሷ መሄድ አለባት፣ ሌላ በኩል እንደውልህ ሂጂ ትላስ ነበረ እህት ስለሆነች ነው ወይ በማለት እንግዲህ ታደፋፍረዋለች ማለት ነው። እና ፈጽሞ እንደዚህ ከሆነ ወደ ስራ አትሄድም ትለዋለች። እሱም ደግሞ ቤት ተቀምጠን ድርጅታችን ይክሰር ወይ በማለት ምላሽ ቢሰጣትም እሷ ግን አይጠረጠርም ትለዋለች። በነገራችን ላይ ኪራ ገንዘብ ስላለው ስለሰራ ነው እየተወደደው እንጂ ገንዘብ ባይኖረው ባይሰራ ጽናት እንደዚህ ልትንሰፈሰፍለት አትችልም ማለት ነው። ማለት ገንዘብ አስከባሪና ሁሉን ነገር እንደ ልባችን የሚያናግረን ገንዘብ ነው ማለት ነው። በነገራችን ላይ ታየዋት ጀምሮ እንደ ጽናት ያኔ ኪራ እቤት ቁጭ ብሎ አይን ላይ ቢተያዩ እንጂ ስለ ስራ ብዙም ግድ የማይሰጣት ሴት እንደሆነች እኔ ተረድቻለሁ። እዚህ ታጠፋሁ ይቅርታ። እናንተስ ምን ትላላችሁ? ማለት ዛሬው ሳይሆን እስከ ዛሬም እንደምናውቀው ስራ ቦታ ሲሄድ ምናምን በጣም ነው ያው የምትጨቃጭቀው። እቤት ሲውል ደግሞ ደስተኛ ትሆናለች ማለት ነው። የሰው ልጅ ደግሞ ካልሄደ ካልተሰራ ያው ከባድ ነው የሚሆነው ማለት ነው። እቤት ቁጭ ብሎ መታየት ብቻ ከሆነ ከኋላ የሚመጣውን ያው ልነግራችሁ አልችልም፣ ግልጽ ነው። ስንት ጊዜ በኋላ ፍቅር ቢጀምረኝ ልቤ ለኒና ቢመታ ይሄው እንዲህ ያለ ነገር ተፈጠረ በማለት እንግዲህ በአሁኑ ሰዓት ናቲ የሚስኪኑ ያው እንደምናውቀው ኒናን አፍቅሮ ተፍ ተፍ እያለ ባለበት ከስንት ጊዜ በኋላ ፍቅር ትዝ ብሎኝ ባፈቅር ለኒናም ልቤ ቢመታ ይኸው እንደዚህ ያለ ነገር ተፈጠረ በማለት የሆዱን ለራኪ ያጫውታታል። እንግዲህ ከዚህ በፊት እንደምናውቀው ራኪና ናቲ በጣም አይንና ናጫ ነበሩ። ዛሬ ላይ ግን ያንን ነገር አርመውት ለሁሉም ጊዜ ያለው እንደሚለው ዛሬ ላይ አርመውት እንግዲህ የሆዱን ለራኪ እያጫወታት ይገኛል። ራኪም እንደዚህ ራኪም ናቲ አንተ ለምን እንደምትጎዳ ታውቃለህ? ሁሉንም ነገር ይሳካም ብለህ ስለምታስብ ነው። ሀዳ ደግ ተመኝ ደግ እንድታገኝ አይደለ እንደሚባለው ይላልና ሀዳ ሁሉንም ነገር ክፉንም መጥፎንም ተመኝታ ይሆናል ማለት ነው ወይ ትለዋለች። አላቅም ብቻ በእኔ ነገር ኪራ ላይ እንደዛ ያለ ነገር ሲፈጠር በጣም አዝኛለሁ። ግን ህይወት እንደዚህ ነው። ያኔ አንተን ሶራ የራኪ ፍቅረኛ ማለት ነው አንተን ሲያቀብጥህ እንደሚጎዳ እርግጠኛ ነበርኩ። ግን ደግሞ አንድ ቀን እውነቱን ተቀበል ብልህም አትቀበለኝ ነበር። እሱማ ገባኝ። ልክ እንዳንቺ ድንጋይ ልብ ቢኖረኝ ጥሩ ነበር። ጥሩ ነበር። ምንም ነገሮችን ማላገናዝብ፣ ምንም ነገሮችን የማልሰማ በቃ ራሴ ጊዜ መስጠት እፈልጋለሁ። ምንም መንገድ ደግሞ እንድታሳየኝ እፈልጋለሁ ራኬብ ይላታል። ራኬ ሳቀችና እኔ ድንጋይ ልብ ነው አይደል ያለኝ? እኔ ድንጋይ ልብ ነው ያለኝ፣ ማንንም አልሰማ። አንቺን ሁሉም ሰው ስለሚፈራሽ ማንም ሰው አይናገርሽ። እንግዲህ ነው የሚለው ነገር የኔ ዋህ ልብ ስለሆነ ነው ሁሉም ሰው የሚናገረኝ። ድንጋይ ልብ ስላለሽ ግን ይፈሩሻል። ማንም ሰው አይናገርም። እንዳንቺ እንዲፈሩኝ አድርጊኝ፣ እኔንም እንዳንቺ እንዲፈሩኝ አድርጊኝ ይላል። ይኸውልህ ናቲ ይሄን ነገር እኔ ፈልጌው አይደለም፣ ደግሞስ ምን የሚያኮራ ነገር ኖሮት ነው አንተን ማስተምርህ? ምን የሚያኮራ ነገር ኖሮት
እንደዛ በዛ በፉዬ ገላና ባየሁት ሰው ሁሉ መሮጥ አለብኝ ወይ? እስከ መቼስ ድረስ ሮጬ እስከ መቼስ ድረስ ይላታል። ልክ ነህ። እንዳንተም በጣም ቦቅቧቃ መሆን አያስፈልግም፣ እንደኔም በጣም ጨካኝ መሆን አያስፈልግም። እንግዲህ ናቲም ግደለሽም ንገርኝ፣ ከኔም ከአንቺም አዋጥቼም ቢሆን እጠቀመዋለሁ። ስለዚህ ግደለሽም ንገሪኝ አለ። ሰው ቢነግርህ አትነቃም፣ ሰው ቢነግርህ አይሳካልህም። ህይወት የራሷ ጊዜና ሰዓት፣ አንድ ጊዜ በራስ ጊዜ ትነቃለህ እንጂ ማንም ተነስ ብሎ ቢልህ ማንም ቢገፋ አትነቃም። ህይወት የራሷ መንገድ ስላላት ራሷ ጊዜ ታነቃለች። ያን ጊዜም አንተ ትነቃል። እንግዲህ ሀዲያ ጊዜ መቼ ነው? አሁንማ እኮ ከሞት ምነቃ ይመስለኛል። ያን ጊዜ መቼ ነው አለ ምስኪን። ያ ጊዜ መቼ ነው ሲላት ራኪዬ ሳቀ፣ ግራ ገባት። እና አንቺ ሳቂ፣ አንቺ ምን አለ ሰው ፊት ፈሪ ተብለሽ እግርሽ ሲንቀጠቀጥ አይተሽውም ሰምተሽውም ስለማታቂ ነው። ለዛውም በሰው ፊት ፈሪ ተብለሽ እግርሽ ሲንቀጠቀጥ ስላላየሽው ነው። አንቺ ምን አለበት መጀመሪያ ደረጃ የምፈራውንና የማፈራውን ለይ። ሲቀጥል ጥልየውን ሰው ሁሉ ልሁን አትበል፣ ራስን ሁን። ድንራኬ ብዬ ሰው ምን ይለኛል፣ ሰው እንዲህ ይለኛል፣ ሰው በዛ ወጣ በዝ ወረደ ይለኛም ብለህ አትበል። አርፈህ ራስን አዳምጥ። በቃ ስለ ሰው ሳይሆን ስለ ራስ ብቻ ራስን ሁን፣ ራስን ውደድ እንጂ ሰው ምን ይለኛል የሚለውን ነገር ከአይምሮ አውጣ አለችው። ትክክልና እውነተኛ ታሪክ ነው። ባይዘወይ ይሄ ድራማ ነው እንላለን እንጂ እውነት ነው። ሰው ልጅ ራሱን ሲሆን ሁሉንም ነገር ያሸንፋል። ከሰው ምን ይለኛል በሰው ምን ይለኛል ከሆንን ግን መቼም ወደፊትም ሆነ ወደኋላ አንሄድም፣ ካለንበት ንቅንቅ አንልም። ስለዚህ ምን ይሉኛል የሚለውን ነገር ከአይምሯችን ማውጣት ነው። ምን ይሉኛል የሰው ልጅ ዋናው ገዳዊ ምን ይሉኛል የሚለው ነገር ነው። እንግዲህ ዛሬ ቅዱሴ ቤቱ አልነበረም። በጣም ነበረ ባይዘወይ ናቲ በጣም ነበረ ራኪን የሚጠላት፣ በጣም የሚፈራታን ይጠላታን ከምንለው በላይ ነበር እንደምታውቁት። ዛሬ ግን ቅዱሴ ሶፋ ላይ ጎን ለጎን ተቀምጠው በቃ በጣም ደስ በሚል መልኩ ምክርና ዝክር የለየለት ምክርና ዝክር አደረጉ። በመጨረሻም የቤቱ ባልተቤት መልካሙና ጨዋው እንደዚሁም ደግሞ ልበቀናው መካሪው ዘካሪው ቅዱስ የመጣ በገዛ ቤት በገዛ ቤት የኔን ውጣ ውልቅ ይበል ምናምን እያለ ከዛ በኋላ ራኪን አቀፈ። ከዛ ሳሙ አረረራል ገረመው። ለሱም በጣም ነው የገረመው። ምክንያቱም ዛሬ እንዴት ነው ባክሽ ዛሬ ምን እግር ጣለሽ አለ ቅዱሴ። አንተማ እኮ ጭራሽ ረሳኸኝ። ሰኒ ከሄደች በኋላ እንዴት ኮንሽ? ብቸኝነትስ እንዴት አደረግሽ አይባልም ወይ አለች ራኪ። እናትሽ ምንም ነገር እኮ አልመቻች ብሎኝ ነው አልመቻች ብሎኝ ነው ካለ በኋላ እንዴት ነው ዛሬ ደግሞ ሴት ወይዘሮ መስልሻል አለ ቅድቅድ። እናቴ አሁን ተመክሯትም ተመዘክሮ አሁን ታርቀናም ብሎ አይ ቅዱሴ ምንም ቤት ብቻ ምን የክዳን የላትም እንጂ የሰርግ ቤት ሞሰብ እኮ መስላለች አላለም። አይ ናቲ አሁን እሱን ትታይ አፈ ተከፈተ አይደለ? አሁን ምንጣፍ ልሆነልሽ እርገጪ ስትይ አልነበር ወይ አለች ራኪ። ናትዬ አይደለም ራኪ አሁን የመከርሽኝ ምክር እኮ እስቲ ቸክ ላድርገው ብዬ ነው። እስቲል ቸክ ላድርገው ነው ሰው ሲናገር ይሰማሻል እና አይሰማሽም ብዬ ቸክ ላድርገው ብዬ ነው እንጂ እንደዛ ብዬ አይደለም ማለት። ቅዱሴም ግራ ቀኝ ካየው በኋላ እንደውም ዛሬ ተስማምታችሁ አንድ ላይ ተቀምጣችሁ በማየቴ በጣም ገርሞኛል። ላ ጊዜ እኮ መታልሃለች ብሎ ነበር ውጭ ሆኖ የሚነግረኝ ቅዱሴ። ከዚህ በኋላ ማንንም አልሰማ ተራኪም ጋር ቢሆን ደግሞ ሰላም አውር በሰው ፊት አይደል ራኪዬም አው እስቲ እናየዋለን። ይሄ ነገር ተቀጠለ እናየዋለን። እንግዲህ ናቷ ባተ ኤደንን ታገታት ሰንብትበት ብሏል። እናም ዛሬ ታጠገቧ ግድፍ ብሎ አንቺ እዚህ ጨለማ ውስጥ ተቀምጠሽ ታልተሻሻልሽና ወደ መስፈሬ ወደምፈልግብሽ ቦታ ካልገባሽ ውለሽ ማደርሽ እዚሁ ይቀጥላል። ደግሞ ይሄ ብቻ አይደለም
ውለሽ ታደርሽ ተቆየሽ ላንቺ ያለ ክብር ይቀንሳል። ይሄም ማለት ደግሞ በመጨረሻ ገረድ ነው ማደርግሽ አላት አባተ። ወይ አባተ ግን ይሄን ሲላት ትናደድና አንተ ሽማግሌ አንተ ፈጣሪ ስላስወሰደ እኔ ራሴ አንቄ ሲጣርግ ገለሃለሁ። ሳይህ በጣም ነው የምታስጠላኝ። ስለዚህ ፈጣሪ አንተንም ስለማይወስድህ እኔ ገለሃለሁ ብላ ጉሮሮ ላይ ቆማበት ነበረ። እንግዲህ እንትኑ ምንድን ነው የሚባለው? ረዳቱ ነው ወለ ታዛዡ መጣና እሱ ባያድነው ኖሮ ዛሬ ጨርሰው ነበር። እንደው ይሄ መጣባት ያዛት። ተረጋጊ፣ ምንድን ነው እያደረግሽ ያለሽው ሲላት ልቀቀኝ፣ አንተ ደግሞ በማይመለከቱ ውስጥ አትግባ፣ ልቀቀኝ አለችው። አቶ አባተም ታነቀበት። ተለቀቀችው በኋላ ቆይ አሳይሻለሁ፣ ለዚህ ድርጊትሽማ ደህና ነገር ነው የምትቀጭው፣ አሳይሻለሁ። እኔ አባት አይደለሁም። ምን እንዳታመጣ ነው አንተ ሽማግሌ? ምን እንዳታመጣ ልታመጣ ነው? ለአንተ በአንድ እጅም ቢሆን አላንስም። ድጋሜ ትነካኝና ደግሞ አሳይሃለሁ አለችው። በቃ ግን ደህና ነህ? አዎ ደህና ነኝ። ግን ምን እስከሆን ድረስ ነበር እዛ ቆመህ የምጠብቀው? ምን ስትሆን ነበር? እንግዲህ አቶ አባትም ማደርግሽን እናውቃለሁ በማለት ትቷት ይሄዳል። እናም ሰራተኛው አንቺ ግን ልክ ነሽ እያደረግሽ ያለሽው፣ ዋጋ እንደሚያስከፍልሽ አታቂም ወይ አላት። አዎ ተበሳጭቻለሁ፣ ልክ አይደለሁም፣ ዋጋ እንደሚያስከፍለኝም አውቃለሁ፣ ግን ምንም ማድረግ አልችልም። የተከፈለው ዋጋ ከፍላለሁኝ፣ ምንም ማድረግ አልችልም። እንግዲህ ምሩዬና ባልተቤቷ ወደ ኪራ ጋር ይሄዳሉ። ደህና ነኝ፣ አሁን ተርፌያለሁ፣ ፈጣሪ ይመስገን። ትንሽ ብቻ ራስ ምታት ነው እንጂ ሌላው ደህና ነኝ ይላል ኪራ። ግን ደግሞ በዛ አጋጣሚ ምንም የማልሆን ብረት እንደሆንኩኝ ልታረጋግጥልኝ እፈልጋለሁ ይላል ኪራ። ድሮም እጄ አመድ አፋሽ ነው፣ እድሌ ነው፣ አውቀዋለሁ። እንግዲህ ዝም ብለው ናሆሜ እንኳን አይደለም ድንጋይ እንኳን ቢመታ እንዴት እንደሚጨነቅ ታውቀዋለህ በማለት ምሩዬን ባሏን ታጽናናዋለች። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ። ወዳችኋለሁ።